ጤና ይስጥልኝ የተከበራችሁ ተመልካቾቻችን ይህ በዳያስፖራ ቴሌቪዥን እየተዘጋጀ የሚቀርብላችሁ የጌራ ሾው ፕሮግራም ነው። አሁን ፕሮግራማችንን ጀምረናል። ዛሬ ይዤላችሁ የቀረብኩት እንግዳዬ ለ60 ዓመታት በዩናይትድ ኔሽን በአፍሪካ ዴቨሎፕመንት ባንክ እና በተለያዩ ጊዜያት በነበሩት የኢትዮጵያ መንግስታት ውስጥ እስከ ሚኒስትርነት ማዕረግ ከፍተኛ የሥራ ኃላፊነቶችን በመቀበል ያገለገሉትን ስመጥሩን ዲፕሎማትና ደራሲ አቶ ክቡራቱ ተካልኝ ገዳሙ ነው። ክቡራቱ ተካልኝ ገዳሙ ጋር በሚኖረን ቆይታ ሁላችሁም በጣም ጥሩ ጊዜ እንደምታሳልፉ የተማመንኩኝ አሁንም በእናንተ ተከበራችሁ ተመልካቾቼና እንዲሁም በስራ ባልደረቦቼ ስም ክቡራቱ ተካልኝ ገዳሙ ጥሪያችንን አክብረው ወደ ጌራ ሾው ስቱዲዮ ብቅ ስላሉልን ከልብ ያመሰግንኩ። አብራችሁን ትቆዩ በአክብሮት ጋብዛለሁ። ተካልኝ አሁንም በድጋሚ ከተጣበበ ፕሮግራሞት ላይ ያህል መንገድ ተጉዘው ለጌራ ሾው ፕሮግራም ስለመጡልን በእኔ በተመልካቾቼና እንዲሁም በስራ ባልደረቦቼ ስም ከልብ አመሰግናለሁ። ይህን እድል ስለሰጣችሁኝ ላመሰግናችሁ እወዳለሁ። እሺ ቴንክ ዩ። እንግዲህ እስቲ ወደ ቁም ነገሩና ወደ ሌሎች ነገሮች ከመግባታችን በፊት እንደው ለመንደርደሪያ ያክል ሚስጥሩ ምንድነው? አተካልኝ በጣም ጥሩ ነው ያሉት ምስጢር እንግዲህ ቤተሰብ የመጣ ነው። እናቴ በኩል ይመስለኛል ሳስበው እናቴ እሷ እናት ከጎንደር ስሜን የሚባል ሀገር ከዚያ ነው። የስሜን ሰዎች ስሜን መቼም እንደምታውቁት በጎንደር ድሮ ጠቅላይ ግዛት ይል ነበር። አሁን ሰሜን ጎንደር፣ ደቡብ ጎንደር ይሉታል ክልል። እዚያ ወደ ላይ ወደ ሰሜን ሲል ነው ስሙም ስሜን ነው። ስሜን አንድ ወረዳ ነው በጎንደር ውስጥ እና ወደ ራስ ደጀን ፈረነ የጎንደር ሰዎች ምን ይላሉ? ሸዋና ፈረንጅ ዳሸን ይላል። ራስ ዳሸን ስሙ ራስ ዳሸን አይደለም፣ ራስ ደጀን። ራስ ደጀን የሚባል ኢትዮጵያ ውስጥ ከሁሉም የበለጠ ተራራ እሱ ነው። እዚያ ግድም ነው እንግዲህ እኔ ዘመዶች ስሜን በየዳ ጊዮርጊስ ይባላል እንደምታውቁት በዚያ ሀገር፣ በአማራውም በትግሬውም ሀገር እንትን ቦታ የሚጠራው በደብሩ ነው። ደረስጌ ማርያም፣ በየዳ ኢየሱስ ደረስጌ ማርያም ያው እንደምታውቁት ማወቅም ይኖርባችኋል። ደጃቹቤ እዚያ ሆነው ነበር የሚያስተዳድሩ ባላባት ነበሩ። ከፊል ትግራይን ከፊል ደግሞ ጎንደርን አንድ ላይ አድርገው የሚያስተዳድሩ ባላባት ነበሩ እና እሳቸው ደረስጌ ማርያም ነበር እንግዲህ እንትናቸው መቀመጫቸው። እንግዲህ እንደሚነግሩኝ ዘመዶቼ የኛ ደግሞ ደረስጌ ማርያም አልፎ በየዳ ኢየሱስ የሚባል ታቦት አለ። እዚያ ነው እኔ ዘመዶቼ የመጡትና ምስጢሩ ምንድነው ነው የምትለኝ? እንግዲህ እንደገባኝ በዚህ እድሜ አሁን 91 አልፎኝ ወደ 92 ተሸጋግሬ ያለሁ። እንደዚህ የ91 ዓመት ሰው አትመስልም እንደማለት ነው ጥያቄ። ምስጢሩ ያው በእናቴ በኩል የመጣ ነው። ያ ሰዎች የሰሜን ጎንደር ሰዎች ብዙ ዘመን ይቆያሉ። እናቴ በልጅነቷ ነው የሞተችው። አንድ ጊዜ ቱበርኩሎሲስ ነበረ። ቱበርኩሎሲስ ያኔ መድኃኒት አልነበረውም። ተይዛ ጥቂት ጊዜ ታማ አረፈች።
እሷ ስታርፍ በግምት እንደ 25 ዓመቷ ይመስለኛል። የእሷ እናት ግን የኔ አያት 105 ላይ ነው ያረፉት። በ105 ዓመታቸው አሁን እንደማስታውሰው እኔ ሁሉ ነገር በደንብ ይሰራ። አይምሯቸው በተለይ በጣም ስል ነው እንዲያው በጣም ምንም ነገር አመል ትንሽ ጆሮአቸው አይናቸው ደከም ብሎ ነበር፣ ግን አይምሯቸው በደንብ ተስተካከለ ነው። እንግዲህ ድንገት የእሳቸው ጂን አለ ከዛ የእሳቸው እድል ወደ እኔ ይመጣ ይሆናል። እንግዲህ ከመጣም እቀበላለሁ በጸጋ፣ ካልመጣም ብዙ ኖር ያለህ ይበቃኛል። አዎ ልክ ነው። ውሳኔው ከላይ ነው። ቢሆንም ግን እርሶ እንደምናየው ከሆነ ያችን 100 ካለ ችግር ይዘሏታል ብዬ አስባለሁ። እጠብቃለሁ። እንግዲህ ይገርማል። ተካልኝ እስኪ እንደው ሌላ መቼም የኛ ሀገር ሰው ስም ማውጣት ያውቃል። መቼም ከስሙ ጀርባ አንድ የሆነ ነገር ይኖራል ብዬ አስባለሁ። ተካልኝ እንዴት ተባለ? እንግዲህ ታሪኩ እንዲህ ነው። አባቴና እናቴ የተጋቡት ገና ልጆች ናቸው በእድሜ። እናቴ እንደተነገረኝ በ11 ዓመቷ ነው ያገባችው፣ አባቴ በ17 እና ተጋብተው እንደ 9 ወር በኋላ ማለት ነው ወይም ከአንድ ዓመት በኋላ 12 ዓመት ሲሆናት የመጀመሪያው ልጅ ተወለደ። ስሙ ሙላቱ ነው። ይሄ ልጅ 4 ዓመት ሊሆነው ሲል እኔ እወለዳለሁ። ጥቂት ቆይቶ ያርፋል። ያኛው ልጃችን ስለሚሄድ እግዚአብሔር እንግዲህ ይህን አውቆ ምትክ መስጠቱን ተካልኝ፣ የሞተውን ልጄን ተካልኝ ማለቷ ነው። እንግዲህ እናቴ ተካልኝ የተባልኩት በዚህ ነው። ገርማል። እሺ መቼም ያነሳው ቦት እንደሚታወቀው ሁሌ ትርጉም አለው ብዬ ነው ነው። በጣም ረጅም የሆነ ውይይት ነው የሚኖረን በመጽሐፉ ዙሪያ በህይወት ተለምዶ ተሞክሮ ዙሪያ። ግን እንደው እዛ ከኮንትረስ በፊት እስኪ እንደው ስለ ልጅነቶ አስተዳደጎ ትምህርት የመጀመሪያ ትምህርት ሆኔት እንደጀመሩ እንዳን ነገር ደግሞ ጥሩ። እዚያ ከመሄዴ በፊት ስለ እኔ ስም ትርጉም ነግሬሃለሁ። የአባቴን ደግሞ ልንገርህ። ገዳሙ አሁን ገዳሙ የሚለው በምን ምክንያት እንደመጣ ተካልኝ ነግሬሃለሁ። ገዳሙ ደግሞ እሱም ትርጉም አለው። እዚያ ሲኖሩ አንድ ቀን ራስ ተሰማ ዘመዶች ነበራቸው፣ የሴት ዘመዶች የወንድ ዘመዶች ይዟቸው የሚሄዱና ከሴት ዘመዶቻቸው አንዷን በሸዋሜል ትባላለች ለተሰማ ለማነው ስሙ ለግዛው ለኔያት ለሆኑት እንግዲህ ግዛው ወዲያ ወዲህ እንዳትል ሰሞኑን እድርሃለሁ በሸዋሜልን ይሏቸው። እንዴ በሸዋሜልማ እህቴ ናት እኮ አፈርፈይ ተናንተ ላይ ያደግን እንዴት አድርጌ እህቴን ያገባለሁ? አይ አንተ ብሎ የእሷ ወንድም እሷ ብሎ የአንተ እህት ምንም አትገናኙም። እኔ ነኝ የማውቀው ምንም ዝምድና አግባብያለሁ ይላሉ። እሺ ብላ ያገባሉ። እንግዲህ እየከበዳቸው ማለት ነው ያገባሉ። ከዚያ ትንሽ ጊዜ ከቆዩ በኋላ ሹመት ያደርጋሉ። አሁን ልጃቸውን የወለዱትን ልጅ ግራዝማች ብለው ይሾማሉ። ግዛውን ባላምበራስ። እንግዲህ ግራዝማች ከባላምበራስ ከፍ ያለ እንትን ነው። ባላምበራስ፣ ግራዝማች፣ ቀኛማች፣ ፊታውራሪ፣ ራስ፣ ደጃማች፣ ራስ እያለ ነው የሚሄደው እና አሁን እንዲያው እኔ ከዚህ እንግዲህ የራስ ተሰማ ልጅ ከበደ ይባላሉ። ከበደ ተሰማ እንጂ መጽሐፍ የጻፉት ሰው ሳይሆን ሌላ ናቸው። የራስ ተሰማ ልጅ ናቸው። ከበደ ተሰማን የልጃቸውን ግራዝማች ሲሉ ግዛውን የኔ አህትም የሆኑትን ባላምበራስ ይላሉ። ቅር ይላቸዋል፣ ያማሉ። ልጁን ግራዝማች እኔን ባላምበራስ መቼም ባይወለኝም ያደራ ልጅ ነኝ፣ እኩል ነው ያደግነው ከሱ ልጅ ጋራ ብሎ ሲያሙ ሰው ይሰማና ለራስ ተሰማ ይነግራቸዋል። ጥራልኝ ይላሉ። ጥራው ግዛው ምን እያልክ ታማኛለህ? እስቲ አጫውተኝ ይላሉ። አረ
እኔ አባቴን ጌታዬን እንዴት አድርጌ ነው ማሞት? እንደው ሊያጣላን የፈለገ ሰው ነው እንጂ እንዲህ ያለ አጉል ወሬ የሚያወራ ይሏቸዋል። አይ ልጁን ግራዝማች እኔን ባላምበራስ ባዕድ መሆኔን ዛሬ ተረዳሁት። አላልኩም መካድ አለባቸው ብያለሁ ማለት እንደ ካዱ አላልኩም። ሰው የሚያጣል በል መልስ ብያለሁ በሻምቤልን ሚስታቸውን ነው እንግዲህ በእሳቸው ፈቃድ በሻምቤል መልስ በሻምቤልን ሄዱ። በሻምቤል ተነሽ ወዴት ነው የምንሄድ? ራስ መልስ በሻምቤልን እንዴ እኔ ቤቴ ነው። ኧረ ታስገድኛለሽ ተነሽ መለሱ ወደ ዋናው ቤትሽ መለሱ። አሁን እንግዲህ ቤታቸው ሄዱና ደግሞ ሲያሰላስሉ ሲያወጡ ሲያወዱ እኚህ ሰውዬ መጀመሪያ እኔን ከልጃቸው በታች አድርገው መሾም፣ እኔን ባላምበራስ እሱን ግራዝማች አብረን ፈርፍተን ከእሱ ጋር አብረን ምንድን ነው እሱ ከኔ የሚበልጠው? እኔም ልጅ ያደራ ልጅ እሱም ልጅ ምን ማለት። አሁን ደግሞ ሚስቴ መንጠቅ ከዚህ የበለጠ ያደርጉኛል ብለው ፋኖ ሆነ ይሄዳሉ። ፋኖ ማለት ሸፈቱ፣ ወዶ ዘማች። እዚያ ኢሉባቦር ተነስተው ወደ ሲዳሞ ሄዱ። እንግዲህ እኔ ዘመዶች እንደነገሩኝ ይህን ታሪክ ያጫወቱኝ አባቴ ታላቅ ወንድም ናቸው፣ ታደሰ ይባላሉ። እኔ ለጊዜው እንደው ቅር መሰኘታቸውን ለማሳየት በሻምቤልን መልስ አሉ እንጂ ለማፋታት አይመስለኝም። እንደው ከተነገረኝ እኔ ስገምት እንደው እነሱ እንኳን እንደዚህ ብለው አልነገሩኝ ብቻ። እና አሁን እንግዲህ ይህን የምልበት ምክንያት ጥቂት እንደቆየ ግዛውን ፈልጉ ይባል። እንግዲህ ለማፋታት ቢፈልጉ ኖሮ ግዛውን አምጡ አይሉም። ግዛ ቢፈልጉ የሉም፣ ቢፈልጉ የሉም፣ ሄደዋል። ረጅም ነው ታሪኩ ባጭሩ። መጨረሻ ላይ ራስ ተሰማ አንድ ጊዜ አፄ ምኒልክን ለመገናኘት ሸዋ አዲስ አበባ መጥተው እዚያ እንትን በሚሉበት ጊዜ አንድ አሽከራቸው እንዴ ግዛው እኛ ጋር እኮ የነበረው ግዛው ይኸው በሩቁ አየዋለሁ አለ ይላል። እንግዲህ ከ3 ዓመት በኋላ ነው አሳየኝ። ረጅም ነበሩ ይባላል። ራስ ተሰማ አንገታቸውን ይይዛሉ የግዛውን። የተሰማ አሽከር ይላል። ተሰማ ነኝ መጥቼልሃለሁ ያዘው። ተያዙ፣ ጎሬ ሄዱ። ኢን ዘ ሜን ታይም በዚህ እንግዲህ ልክ እሳቸው ከጠፉ በኋላ በሻምቤልን ለሌላ ሰው ድረዋል። ስማቸው ጠፍቶኛል። አሁን ግን ለዚህ ለጨዋታችን ቀኛማች አያሌውን በላቸው እንዲህ ያልኩ ነው ለሰው ማጫወት። አያሌውን ጥራው ይላሉ አሽከራቸውን። አያሌ ይጠራል። በሻምቤልን መልስ አንተ ብሎ በሻምቤል ባሏ መጥቷል መልስ። እንደገና ከስንት ዓመት በኋላ ማለት ነው? 3 ዓመት 4 ዓመት ልጆች ወልደዋል ማለት። እሺ መለሱ፣ ተጋቡ። ከዚያ በኋላ ራስ ተሰማ ከጎሬ ወደ ሸዋ ወደ አዲስ አበባ ይመጣሉ። የኋላ ኋላ የልጅ ኢያሱ ሞግዚት ይሆናሉ። አሁን ራስ ተሰማ ከሄዱ በኋላ እንግዲህ ተጋቡ አይደለም። እንደገና በሻምቤልና ግዛው የመጀመሪያ ልጅ ሲወለድ ስሙን ታደሰ ይላሉ። ታደሰ ማለት ጋብቻችን ታደሰ። ገዳሙ ሁለተኛው ልጅ ደግሞ ሲወለድ ገዳሙ እንግዲህ ገዳም ገብተናል። ራስ ተሰማም የሉም፣ የሚያፋታን የለም። ገዳሙ በዛ ነው። የገዳሙ ትርጉም ይሄ ነው። በጣም ግን አይገርምም? የኛ ሀገር ነገር ድሮ በ3-4 ዓመት ቆይቶ እንግዲህ መልስ ልጅን ፖለቲካ ጋብቻ ነው። እንግዲህ መጀመሪያውንም ይተዋወቃሉ፣ ግን የአደራ ልጅ ስለሆኑ ዘመዳቸውን አጋባታቸው ነው። እና እንደዚህ ነው ታሪኩ። እዛው እንግዲህ ከዛ የእርሱ አባት ደግሞ ያው እርሱም ተወለዱ። ጎሬ እንዴት ነው ሄዱት? እንግዲህ ጎሬ ያው አንዱን አሁን ነግሬሃለሁ። ራስ ተሰማ ጎሬ ሲሄዱ የአባቴን አባት ያደራ ልጅ ግዛውን ይዘው ነው የሄዱት። እንግዲህ ግዛው እዚያ በሻምቤልን አግብተው ገዳሙን ይወልዳሉ እዚያው። በእናቴ በኩል ደግሞ የእናቴ አባት የጎጃም ሰው ናቸው። አለቃ ቢረሳው የደብረ አለቃ። እሳቸውም ከራስ ተሰማ ጋር ሄዱት። ምክንያቱም ራስ ተሰማ ኢሉባቦርን ተሾሞ ሲሄዱ አንድ ደብር ለመትከል ፈልጋለሁ ሰዎች ፈልጉልኝ ብለው
አዲስ አበባ መጥተው ነበር ያን ጊዜ አንድ የጎጃም ሰው አሉ መጥተው ባሌ ሄደው ባሌ የሚባል ሀገር በጣም ብርድ ስለሆነ አይ ተመልሼ ጎጃም ሀገር ይገባለሁ ብለው እዚህ ለጊዜው አዲስ አበባ ነው ያሉት ጥሩልኝ እሳቸው ተነጋገሩ እንደ ታቦት ይተክሉልኛል ደብር ይተክሉልኛል ብለው እሳቸውን ይዘው ይሄዳሉ ሚስታቸው እንግዲህ ጎንደር እሳቸውን ይዘው ይሄዳሉ አሁን እንግዲህ በአባቴ በኩል ቅድም ነግሬሃለሁ በእናቴ በኩል ደግሞ እኛ አለቃ ቢረሳው ራስ ሰማን ተከትለው ሄደው ጎሬ ማርያም የምትባል ደብር ስትተከል እሳቸው አለቃ ሆኑ እና ሁለቱም አያቶቼ ራስ ሰማን ተከትለው ሄዱ ናቸው እና የኔ አባት ከግዛው ተወለዱ የኔ እናት ዘውዲቱ ትባላለች ከአለቃ ቢረሳ ይመር ነው ስማቸው ጎጃም ሰው ናቸው ሚስታቸው ደግሞ ቅድም ጠቅሼልሃለሁ የስሜን ሴት ናቸው ታገኘው ለማ ይባላሉ እንግዲህ አባቴም እናቴም ጎሬ ተወለዱ እኔ እንግዲህ ደግሞ ነው ከነሱ በኋላ ሁለተኛው ጄኔሬሽን ጎሬ ተወለድኩ ማለት ነው ጎሬ ማየት ድላጋት ነው ጎሬ was popular city በጣም ፖፑላር የሆነ ከተማ ነው ከጠላት በፊት እንደው ትልቅ ከተማዎች ከሚባሉ 3 ከተማዎች ነበሩ ከጠላት በፊት ስማቸው በደንብ የሚነሳው አንደኛው ያው አዲስ አበባ ነው ሁለተኛው ድሬዳዋ ነው የሰለጠነ ከተማ ሶስተኛው ጎሬ ነው ጎሬ ከጠላት በፊት ስሙ እንደዚህ የገነነበት ምክንያት ጎሬ እንግዲህ ድንበር ላይ ነው ያለው በኢትዮጵያና የሱዳን ድንበር ቅርብ ነው ከጎሬ ጋምቤላ ባሮን ተሻግረዋልና እንግሊዞች ሱዳንን ያስተዳድሩ ስለነበረ በዚያ በኩል አንድ ቦታ በኪራይ ወስደዋል ጋምቤላ የሚባል ቦታ በኪራይ ወስደው የአባይን ውሃ ሙላቱን ደሞ በበጋው ዝቅ ሲል እሱን ለመቆጣጠር አንድ ሰው እዚያ አድርገዋል እና ለዚያ ራስ ማነው አጼ ምኒልክን ጠይቀው ለ10 ዓመት ጋምቤላ የሚባል ሰፈር እሱን ተከራይተው ነበር በመሰረቱ እንግሊዞች የባሮን እንግዲህ የመጨረሻ ላይ የአባይ ነው ገባር ነው የሚባለው ገባር ነው ገባር ሆኖ አባይን ተቀላቅሎ ይሄድና እዚያ ሆኖ ያንን ውሃው ሲፈስ በክረምት ይሞላል በክረምት ሲሞላ ይገርማል መርከቦች ከሱዳን ጋምቤላ ድረስ ይመጣሉ በውሃው ላይ እና እሱን ለመቆጣጠር እና እዛ ነበሩና አንድ ደግሞ ጎሬ ውስጥ በእንግሊዞች ስም ጋምቤላንም ጎሬንም እንዲህ የሚል ለጎሬም የተወከለ ቆንሲል ነበር የእንግሊዝ ቆንሲል ጎሬ ከተማ ውስጥ እና እንግዲህ ጎሬ ትልቅ ናት ያን ጊዜ መጀመሪያ ቆንሲል አላት እንደ ትላልቅ ከተሞች ቆንሲል አለ ቤቶቹ ደግሞ እንዴት ያሉ ጥሩ ቤቶች ተሰሩ ከራስ ተሰማ በኋላ ጥቂት ቆይቶ የተሾሙት ራስ ናደ ይባላል ናደውና ተሰማም ዝምድና አላቸው አዲስ ሰዎች ናቸው በደንብ ነው ራስ ናደው የሚባለው ራስ ናደው ማለት ብዙ ጊዜ እየተላኩ ውጭ ሀገር ሄዱ ባጼ ምኒልክ ጥሩ መልክተኛም ፍረንጃፍ አውቁም አንድም ግን ባስተርጓሚ የሚናገሩ በጣም ብልህ ሰው ነበሩ እና እሳቸው ፍረንጅ ሀገር ሄደው የፍረንጁን ሀገር ሁኔታ መንገዱን ምኑን ያያሉ እና ሲመለሱ ያን ያዩትን ከሞላ ጎደል እንደው በመሳሌነት በመከተል መንገዱ የፍረንጅ ሀገር እንግዲህ መንገድ በእንትን የተነጠፈ ነው ኮብል አልተገኘም ይሄ እንደዚህ የተጠረበ የሚሆን ድንጋይ ግን ጥቁሩን ድንጋይ የሚፈለጉ እንትን ይላሉ ያስፈልጉ ራስ ናደው ያኔ የድንጋይ ካባ ማለት ኳሪ ማለት ነው በእንግሊዝኛ የለም ጎሬ ግን እሳቸው መንገዱን በሙሉ ድንጋይ ለማስነጠፍ ሲወስኑ ምን ያደርጋሉ ቅጣት ትንሽ ጥፋት የሚያጠፋ ሰው ትልቅም ጥፋት እንደው ትልቅ ወንጀል ሳይሆን ማለት ነው በእንትን ነው የሚቀጣው 20 ድንጋይ 100 ድንጋይ 30 ድንጋይ ያቀርብ ነው ያ ድንጋይ ለከተማው ሆነ በድንጋይ 200 ድንጋይ ያቀርብ ይባላል
እና ጎሬ ከተማ በሙሉ ድንጋይ ነበር እንትና ያሉ ትልልቅ መንገዶች እንትና ቤቶች ደግሞ ጥሩ ቤቶች አሰርተዋል በጣም ጥሩ ቤቶች እንደው ዳጋጣሚ ደግሞ ነጋዴዎችም ነበሩ አርመን ነጋዴዎች የግሪክ ነጋዴዎች አንድ ደግሞ ግብጽ ብጤ ነበር እነሱም እንግዲህ ዋናው እንደ ጎሬ እንደ ኢንላንድ ፖርት ማለት እንደ ወደብ ማለት በአገር ውስጥ ያለ ወደ ኤክስፖርት ለማድረግ አሁን በጎሬ በኩል ወደ ሱዳን የሚላከው ቡና በዚያ ይላካል ሰም በዚያ ይላካል ጥርኝ በዚያ ይላካል የዝሆን ጥርስ በዚያ ይላካል ከሱዳን ደግሞ ከካርቱም የሚመጣው እንግሊዝ ሀገር የተሰራ ልዩ ዕቃ ብርድ ልብስ ነው ጫማ ነው አሸንከታ በሚሉት የሴቶች እሱ ነው ይወጣል ውስኪ ኮኛክ ሁሉ በዛ ይመጣል እና ጎሬ እንደ የታወቀች ከተማ በዚህ ታውቃለች እንደውም ያው እንደምታውቁት ሁላችሁም ጣሊያን ኢትዮጵያን ሲወር እንደ አውሮፓ አቆጣጠር በ1935 36 ኢትዮጵያን ሲወር ጎሬ የኢትዮጵያ ዋና ከተማ ሆና ተሰይማ እዚያ አንድ መንግስት ይቋቋማል ተብሎ ራስ ምሩ እንደ ጠቅላይ ሚኒስትር ራስ ምሩ እንደ ጦር ሚኒስትር ደግሞ አንድ ማነው ስማቸው ጸሐፊ ትእዛዝ ይመስልኛል ገብረ መስቀል ነው እንዲህ ስማቸው በመጽሐፍ ውስጥ ይገኛል እሳቸው ደግሞ የመንግስቱ ኢትዮጵያ ያቋቋመችው መንግስት ተቆጣጣሪ ጃንሆይ እንግዲህ ስደት ሄደዋል ስደት ሳይሆን ጃንሆይ ወደ ዓለም መንግስታት የኢትዮጵያን ጉዳይ ለማቅረብ በሄዱበት ጊዜ እነዚህን ሰዎች ዘትተው አለ ኢትዮጵያ ውስጥ አሁን ቢሆን መንግስትም አስተዳደር መንገድ አለ ለማሰኘት ትንሽ ቆይቶ ሳይሆን ቀረ እና ታሪኩን ጎሬ እንግዲህ የታወቀችበት ምክንያት በዚህ ነው ለማለት ነው ጎሬ ያ በጣም ፖፑላር ስኪ ነበር ጎሬ ነው እንግዲህ መጽሐፉም ላይ ገልጸውታል የመጀመሪያ ደረጃ ትምህርት ሆነ የጀመሩት ጎሬ ነውና እስኪ ነው ስለዛ ትንሽ ቢነግሩን በዛን ጊዜ ምን ይመስል ነበር ዘመናዊ ትምህርትን መቀላቀል ያው እኔ እንግዲህ መቼም ያው ቅድም እንደነገርኩ ያደኩት አያቶቼ ቤት ነው በእናቴ አባትና እናት ቅድም እሳቸው አለቃ ቢረሳው እዚያ ነው ያደኩት እኔ እዚያ እንግዲህ ቤተ ክህነት አለቃ ነበሩ እሳቸው ማርያም ደብረናት በልጅነቴ እዚያ ነው የምሄደው ፊደልም የቆጠርኩት ምንም ያልኩት እዚያ ነው እና ምስጢር ማይችል ለጥቂት ጊዜ እንደው ቀድሻለሁ ማለት እንኳን በተጨማሪነት አገልግያለሁ እና ከዚያ አንድ ቀን አንድ ጌራ ወርቅ የሚባል ሰው ይዞኝ ወደ ትምህርት ቤት ይላል ጃንሆይ ከጠላት በፊት ያቋቋሙት ትምህርት ቤት ነው እዚያ ይዞኝ ይሄዳል ያስመዘግበኛል እና መጥቶ ይነግራቸዋል ታገኘው በጣም አዘኑ በጣም ይሄ ለነፍስ የማይሆን ትምህርት ሱዚ ሆኖ እንደ አጎቱ አገልጋይ ቄስ ደፍተራ እንዲሆን እንጂ ለነፍሱም የሆነው ስራ እያለ አንተ ለስጋው የሚያመቸውን ነገር ነው የምታሳየው ማን ነው ለመሆኑ ይሄን አርግ ያለህ እንዴ እንዳለ እንግዲህ እኔ አጎቴ እንዳለ እህት ልጅ አይደለም እንዴ እንዳለ እኔ ጌራ ወርቅ ነው የሚባለው ሰውዬው እንዴ ወዳጄ ነው እሱንም አላማከርኩ ግን ልጅ እንደዚህ ዝም ብሎ ቤተክርስቲያን ወዲያው ሲል ይውላል ከዛ በኋላ ምንም ስራ የለውም እና እዚያ ይማራል ብዬ ነው አስገባኝ ደስ አላላቸውም ሴትየው ግን በዚያው ቀረሁ እንግዲህ እኔ ለነፍሱም የሆነውን ትምህርት ትቶ ወደዚህ ወደ ለስጋው የሚያመቸውን ትምህርት በመማር ሄዳ አሉ እሳቸው ምንም ደስ እንዳላላች ግን ይገርማል አሁን ብዙ ጊዜ ዘልዬ ነው እንግዲህ የምነግርህ ይሄንን ከብዙ ዘመን በኋላ ያው ወሬ ትምህርት 6ኛ ክፍል ድረስ ነበረ ከዚያ ሴኮንደሪ ስኩል ተምሬ አዲስ አበባ ዳግማዊ ምኒልክ ትምህርት ቤት ከዚያ ፈረንጅ ሀገር ሄጄ ተመልሼ ስመጣና ስጠይቃቸው አርጅተዋል እማሆይ ታገኘው ተብለዋል ባላቸው ሞተዋል እንጂ የእናቴ እናት አዩኝና ይሄ ፈረንጅ ትምህርት ለስጋ እንጂ ለነፍስም የሆነ አይደለም ብዬ
ቅር ብሎኝ ነበር ግን አቀዝቅዞሃል እንዴ ደግ ነው ለካ ክፉ አይደል ደግ ነው አሉ አንተን አቀዝቅዞልኛል አሉ እንግዲህ ድሮ አስቸግራቸው ነበር ማለት ነው በልጅነቴ ወደ አዲስ አበባ እንዴት ሄዱ አዲስ አበባ ያን ጊዜ ባላገር ነው ግን አዲስ አበባ ኢትዮጵያ አየር መንገድ ተቋቁሞ መምጣት ጀምሯል ስለዚህ ሰው በካሚዮን በምን ከመቀሌ ከምን ሲመጣኛ በአውሮፕላን ከጎሬ አዲስ አበባ ነበር እስከዛ ጊዜ አውሮፕላን ጉዞ እንግዲህ እኔ አዲስ አበባ የመጣሁት እንደ አውሮፓ አቆጣጠር በ1948 በእኛ አቆጣጠር 1940 ይመስለኛል DC3 የሚባል በሁለተኛው ዓለም ጦርነት አሜሪካኖች ይጠቀሙበት የነበረ ትራንስፖርት ነው ወታደር ማመላለሻ ነው DC3 በዚያ ነው እንግዲህ እንትን ያለው እና በአውሮፕላን ትሄዳላችሁ ስንባል መቼም ፈንጠዝያው ግን በአውሮፕላን አንዳንድ ጊዜ ይንጣል እንደ ከፍ ዝቅ ሲል አጉል ነው መጠንቀቅ ያስፈልጋል እንግዲህ የሚያስታውቃቸው ሰዎች አሉ እንደዚህ ይሄን ሰምተን ምን ማድረግ ይሻላል ከአንድ ቀን በፊት ምግብ ማቆም እንግሊዝ ጨምጣ እንትን ላለመዋረድ ጊዜው ሲደርስ እንዲያደርግ አቆምን ምግብ እዚያ ገባን የወታደር እንትን አውሮፕላን ነው ከጎሬ ጅማ 1 ሰዓት ነው የሚፈጀው ከጅማ አዲስ አበባ ግማሽ ሰዓት በዚያ ጊዜ እና ሄድን እዚያ ምኒልክ ትምህርት ቤት ገባን ምኒልክ ትምህርት ቤት የሚገርምህ ነገር ነው ዛሬም እንደዚህ ይመስለኛል ምኒልክ ትምህርት ቤት ትምህርት ሚኒስቴር አጠገብ ነው አሁንም እንደዚህ ነው ቤቶቹ ትንሽ ታድሰዋል ሚኒስትሩ ትምህርት ሚኒስቴር እንጂ እና እኛ ስንመጣ ከገጠር ትዝ ይለኛል ከትግራይ የመጡ ልጆች ነበሩ ከሐረርጌ የመጡ ልጆች ነበሩ እና ደግሞ እኛ ከጎሬ የመጣን 3 ግሩፕ ነን 3 ቡድን ስንትኑ ተርሙ ከተጀመረ በኋላ ነው የመጣ ነው ምን እንደሆነ አላቅም ስተት ነበር እና ተርሙ አሁን ተጀምሯል እናንተ ሴኮንደሪ ስኩል የትኛው ሴኮንደሪ ስኩል እንደሚቀበላችሁ አናቅም ቦታ እስክናዘጋጅ ይችላልላችሁ ድረስ እዚህ ምኒልክ ትምህርት ቤት አዳሪ ትምህርት ቤት ነው እዚያ ቆዩ ብለውን እዚያ ቆዩን ትንሽ ቆይተው እንመላለስ ነው ተበለጠ የሚባለው በጣም ጥሩ ሰው ነበሩ የትምህርት ሚኒስቴር ዋና ዳይሬክተር ነበሩ ያኔ በለጠ በኋላ የመሬት ይዞታ ሚኒስትር የሆኑ ሰው ናቸው በጣም ጎበዝ ሰው ናቸው እሳቸውን እየሄድን እንጠይቃለን መቼ ነው የት ትምህርት ቤት ኮተቤ ነው የምንመደበው ዊንጌት ነው የምንመደበው እንደዚህ እያልን እንጠይቃለን ጠብቁ ብሎ አንድ ቀን ይመጡና እዚሁ ምኒልክ ትምህርት ቤት አዲስ ሴኮንደሪ ስኩል እዚሁ ይከፈታል እናንተ የመጀመሪያዎቹ ተማሪዎች ናችሁ ብትመዘገቡት አሉ ወረቀኛ መለማመጃንን እንዴ አዲስ ሌሎችኛ እዚያ ተቋቋሙ ትምህርት ቤቶች አሉ ኮተቤ እዚያ ነው አይ ግን አሁን ሳየው ጥሩ ውሳኔ ነው በእውነት ሶስተኛው ሴኮንደሪ ስኩል ሆኖ ተቋቋመ ሶስተኛው ማለት እንግዲህ አራተኛው ዊንጌት ቀዳማዊ ኃይለ ሥላሴ ተፈሪ መኮንን ነበሩ ይሄ አራተኛው እዚያው ጀመር ቆየን እዚያው ከዛ እንግዲህ ሴኮንደሪ ስኩል ስንጨርስ 2 አይነት ፈተና ነው የምንፈተነው አንዱ እዚያው ትምህርት ሚኒስቴር ውስጥ የምንፈተነው ስኩል ሊቪንግ ሰርቲፊኬት የሀገር ውስጥ ነው ከእንግሊዝ ሀገር ደግሞ የሚመጣ ኬምብሪጅ ስኩል ሊቪንግ ሰርቲፊኬት የሚባል ለእንግሊዝ ሀገሮች ቅኝ ሀገሮች ለእንግሊዝም የተዘጋጀ ፕሮግራም ነው እሱ ከባድ ነው ይሄንን በሁሉም ሰብጀክት እናልፋለን ያ አስቸጋሪ ነው የሚሰጠው 5 ሰብጀክት ነው እንግዲህ መምረጥ ይቻላል እንደ ተማሪው ዝንባሌ ግን በእንትን ማለት አማርኛም እንትኑ የመጣው ፈተናው ከእንግሊዝ ሀገር ነበር ከኬምብሪጅ ማለት
እዚያ ፈረንጆች እንግሊዞች አሉ አማርኛም በደንብ ያጠኑ ግዕዝ እንደዚህ እነሱ አማርኛ ከዚያ መጣ ከዚያ በኋላ ማቴማቲክስ ሳይንስ እነዚህ እንትን ናቸው አስፈላጊዎች ናቸው ማለት ምርጫ ይሄ ከዚያ በኋላ ጂኦግራፊ አለ ታሪክ አለ ምን አለ እሱ እንደ ተማሪው ዝንባሌ 5 ሰብጀክቶች ተመርጠው ተማሪው መርጦ በዚያ የሚወጡት ፈተና የሚላኩት ፈተናዎች እዚያው ቀመጥና ማለፍ በእነሱ 5 ወይም ደግሞ 4 ቢያንስ 4 ሰብጀክት ያለፈ ወደ ዩኒቨርሲቲ ኮሌጅ ይገባል እና ምኒልክ ትምህርት ቤት ሴኮንደሪ ስኩል ጨረስን አንድ ነገር ላጫውታችሁ ምኒልክ ትምህርት ቤት መቼም ጥሩ ጊዜ ነበር በእውነት ትንሽ እንደው ቅር የሚያሰኘን የአዳሪ ትምህርት ቤት ምግብ ነበር እንደው ጥሩ የሚባለው ዊንጌት ወይም ደግሞ ኮተቤ ነው ተወሪው ከና አላቅም ምግቡ ያስቸግራልና እንዴ እንደው በቃ እንትን እንዳለ አድማ እናደርጋለን ምግባችን ጥሩ አይደለም ምግባቸው ያስቸግር ነበር ሲሉ እንደው በምን መልኩ ማለት ነው አይ እንደው ብዙ ጊዜ ሩዝ እኛ ምን ፈልገው እንጀራ በወጥ ነው እንግዲህ ዳቦ ሩዝ ሽሮ ከምን ጋር አንዳንዴ ስጋ ወጥ ቀርባል ግን ዳቦን ከስጋ ወጥ ጋር ወላት እንጀራ ደግሞ ያን ጊዜ እንደዚህ የሚያቀርብ ብዙ እንትን የለም እንጀራውን አንዳንዴ ፋሲካ ሲሆን እንደዚህ በዓል ሲሆን እንጀራና አንዴ በቃ እንትን ማለት ትራዲሽናል ነው እኛ ምን ፈልገው እሱ ነው እና ምግቡም ጥሩ አይደለም እንላለን እና አንድ ጊዜ እንግዲህ እዛ እስከ 11ኛ ክፍል ድረስ ደርሰን ወደ 12ኛ ስንሄድ እንግዲህ ዳይሬክተሩ በጣም ደስ አለው አሁን ለመጀመሪያ ጊዜ ምኒልክ ትምህርት ቤት ለሴኮንደሪ ስኩል ግራጁዌሽን የሚያቀርባቸው ልጆች አገኘ ማለት ነው ከ11ኛ 12ኛ ክፍል ስንገባ አንድ ጓደኛችን ነበር በጣም ጠንካራ አልነበረም በትምህርቱ እንደው እየተደገፈ 11 ከ11ኛ ወደ 12ኛ ስንዛወር እሱን አስቀረው ዳይሬክተሩ እና ቆይ ደገመ እንግዲህ አልደገመ እና ተሰልፈን ሄድን ለምንድን ነው ይሄ ልጅ ከኛ ጋራ 12ኛ ክፍል የማይገባው በቃ ሴኮንደሪ ስኩል በጨረሳችን ነው እሱ እኮ ደካማ ነው አይኛ ደካማ ምናምን ግን ጓደኛችን ስለሆነ ከኛ መለየት የለበትም እንዴት የሚያዴ እሱ ፕሮሞትድ ካኖለ እኛም ፕሮሞትድ አንሆንም ወይ ሌላ ቦታ ሄደን 12ኛ እንገባለን ችግር ፈጠርንበት ቢል በፍጹም አድማ መጣን እሺ ብሎ አስተላልፈ ያሪስታችሁ ጓደኞች ያላመሰገነ ልጁ አሁን 12ኛ ስንጨርስ ወል ደካማ ነበር እንትን አላለም የሚያስፈልገውን ሰብጀክት እንትን አላለም ወደቀ ሲወድቅ ምን እናርግ የት እንሄዳለን መሄጃት ማን ጋር ነው የምንሄደው ምክንያቱም ይሄ ትምህርት ቤት አልቋል ዩኒቨርሲቲ ኮሌጅ እንግዲህ እንገባበት ነው ምንም የሚያገባው ነገር የለም እና ልጁ ሌላ ቦታ ሄደ በኋላ ተገናኘን እንደው ሌላ ትምህርት ቤት ሄዶ ደግሞ ብሎ ተገናኘን እና እሱ ትዝ ይለኛል በግድ ከኛ ጋር ተላለፈ ማነው 12ኛ ክፍል ከ11ኛ 12ኛ ክፍል አለፈ ይሄ በጣም በጣም ኢንተረስቲንግ የሆነ ነገር ነው አሁን ያጫወቱንና እንደው ማንነታቸውን ባይገልጹልንም በዛን ጊዜ መቼም እስከ 12ኛ ክፍል አንድ ሰው ኢትዮጵያ ውስጥ ተማረ ማለት ትልቅ የትምህርት ደረጃ እንዳጠናቀቀ ነው የሚቆጠረው እንደው ጠቅለል ባለ መልኩ እኚህ ሰው ምን አይነት የህይወት ዕጣ ክፍል ገጠማቸው ከዛ በኋላ እንደው የማግኘት አጋጣሚ ነበርዎት ይገርማል እንግዲህ አትችልም የተባለ ሰው ወድቆ ሌላ ትምህርት ቤት ጅማ የእርሻ ትምህርት ቤት ነበር እዚያ ገብቶ ምን ብሎ እንዴ ከዚያማ በቃ ትልቅ ሰው ሆነ ተወደም ታወቀ ሰው ሆነ ብዙዎቻችን ያንን በልባችን ይዘን እሱ ማለት ያደገ ሲሄድ ደግሞ ልብ ገዛ ማለት ድሮ ወይ ሰንፋል ወይ ድምብራ አይሰራም ማጥናት እና ጎበዝ እንግዲህ በፈረንጆች አቆጣጠር በ1956 ነው ከአዲስ ዩኒቨርሲቲ ግራጁዌት ያደረጉት ተካልኝ በምን ፊልድ ግራጁዌት ካደረጉስ በኋላ የት ቦታ ምን ይመስል ነበር ህይወቱ የት ስራ ጀመሩ
እንግዲህ እኔ ኢኮኖሚክስ ነው ማይነር በዚያ ነው እንትን ያልኩት ከፋክልቲ ኦፍ አርትስ እንግዲህ አሁን ያኔ ዩኒቨርሲቲ ኮሌጅ የሚያስተምሩ ሰዎች ብዙዎቹ ሁሉም ናቸው እንጂ ብዙዎቹ አይደለም የውጭ ሀገር ሰዎች ናቸው እንግሊዞች ደግሞ ከምስራቅ አውሮፓ በኮሚኒስቶች ስትያዝ ከዚያ በስደት የወጡ ከፖላንድ ከቼኮስሎቫኪያ ከሩሜኒያ የወጡ ሰዎች ናቸው እንግሊዞችም ነበሩ እንግሊዝ እና እነዚህ ከምስራቅ አውሮፓ ስራ እየፈለጉ ወደ አፍሪካ ወደ ኤዥያ የሚሄዱ ሰዎች ናቸው እየተመረጡ መጡት እነሱ ነበሩ እና ጥሩ ነበር ማለት በኋላ ነው እንደው አሜሪካን ሀገር ከመጣን በኋላ እንግዲህ ያኔ ምንድነው የሚደረገው መዝለል የለብኝም ይሄንን ታሪክ ማንም ተማሪ ዩኒቨርሲቲ ኮሌጅ ገብቶ 4 አመት ጨርሶ ዲግሪ ካገኘ ባችለርስ ዲግሪ ለግራጁዌት ስታዲስ ይላካል ፈረንጅ ሀገር በመንግስት ኪሳራ ዋው ሶ እንግዲህ አንድ ሰው ከአዲስ ዩኒቨርሲቲ በዛን ጊዜ ግራጁዌት ካደረገ ጋራንትድ ነው ማለት ነው የውጪ ትምህርት ዕድል በመንግስት ወጪ እንደሚያገኝ ምንም አይደለም ካልወደቀ እና እኔ ክፍል እንግዲህ ነበር አንድ 13 ምንሆን ሰዎች አስተማሪዎቻችን ናቸው ዩኒቨርሲቲ የሚመርጡልን አሜሪካን ሀገር ብዙዎቻችን አሜሪካን ነው ሄድነው ካናዳ በኋላ ነው ካናዳ ሄዱ ነበር ካናዳ በጊል ዩኒቨርሲቲ የሚባል ሎው የሚማሩ ወደዚያ ሄዱ ነበር ኢኮኖሚክስን ምንማር ብዙዎቻችን አሜሪካን ሀገር ነው እና አስተማሪያችን ያለ ዩኒቨርሲቲ ብትሄዱ ይሻላል ያለ እና እኔ ኢኮኖሚክስ ነው የተማርኩት ምን ይለኛል የፖላንድ አስተማሪ በጣም ጎበዝ ነበር አንተ ኢኮኖሚክስ ብቻ ሳይሆን አግሪካልቸራል ኢኮኖሚክስ ብትማር ጥሩ ነው ምክንያቱም ኢትዮጵያ ወደፊት እድሏ የሚወሰነው ሀገራችን አግሪካልቸር እንትን ሲል ነው ሲለማ ነውና እሱ ማልማት ማለት አብዛኛውን ኢትዮጵያዊ መርዳት ማለት ነው በዚያ ትማር ጥሩ ነው አለየት ዩኒቨርሲቲ ኦፍ ኢሊኖይ የሚባል እንግዲህ ዩኒቨርሲቲ ኦፍ ኢሊኖይ ሚድዌስት ያለ ነው እንደምታውቀው ላንድ ግራንት ኮሌጅስ ይባላሉ ላንድ እየተሰጣቸው የተቋቋሙ ዩኒቨርሲቲዎች ናቸው ከ100 ዓመት በፊት እንደዚህ እና ለኔ ዩኒቨርሲቲ ኦፍ ኢሊኖይ መረጠልኝ ሌሎች ወዳጆች ነበሩኝ ያ በዝና ታቃች ይሆናል ለምሳሌ ክፍሌ ወዳጆ ደግሞ ፖለቲካል ሳይንስ ማራለ ስለሱን ደግሞ ዩኒቨርሲቲ ዊስኮንሲን ሙሉጌታ ወዳጆ ወንድሙን ደግሞ ኤጁኬሽን ማራለ ሃርቫርድ እንደዚህ እንትኖች ናቸው የሚመርጡት አስተማሪዎች ናቸው ይመርጣሉ እዚህ መጣን ያን ጊዜ መቼም አሜሪካን ሀገር የሚጠላ ነበር በጣም አንዱ ዋናው የጠላንበት ምክንያት አሜሪካንን ትምህርት ቤት ከገባን በኋላ በቃ እንግዲህ ትምህርት ቤት ከተመዘገብን በኋላ እንትን እንፈልጋለን መኖሪያ ቤት ለጥቂት ጊዜ ዋይምሲኤ እንደዚህ ያቆዩናል ቤት መከራየት አስቸጋሪ ነው ይሄ እንግዲህ እንደ ሌት 50s ነው ማለት ነው እዚያ እኔ እንግዲህ ወደዚህ ሀገር የመጣሁት 56 ነው 1956 በአውሮፓ አቆጣጠር አከራዩ እንትኖች እነዚህ ፈረንጆች ቤት አላቸው አሁን ለምሳሌ እኔና አንድ ጓደኛ ነበረኝ አሁን በህይወት የለም መዝሙር ሄይስ ይባላል ሁለት ሆነን ነው ከዩኒቨርሲቲ ኮሌጅ ወደ ኢሊኖይ የሄድነው ሁለታችንም የምንማረው አግሪካልቸር ኢኮኖሚክስ በኋላ አግሪካልቸሩን ትተን ዝም ብለን ኢኮኖሚክስ ቀጠል እና ምክንያቱም የአሜሪካ አግሪካልቸር በጣም የተለየ ነው ከኢትዮጵያ በጣም ሰማይና መሬት ነው አንደኛው ኢኮኖሚክስን መማር ይሻላል ብለን ነው ወደዚያ ይዘርነው እና ስንደርስ እዛ ቤት ኪራይ እንግዲህ በዩኒቨርሲቲ ሲቲ ነው ኢሊኖይ ያለበት እዛ ቤት ስንፈልግ ቤት ኪራይ ያስቸግራል እና ስንቸገር ወደ እንትኑ ሄድን ዋይኤምሲኤ ማረፍንበት ቦታ ነበር ወደዚያ ሄድና ጸሐፊ ጥሩ ሰው ነበር ጸሐፊውን ጠየቅነው ሴክሬታሪ ዋይኤምሲኤ አረ እንደዚህ እኛ ቢሮአችን አጠገብ አንድ ያልተከራየ ቤት አለ እዚህ ቡለቲን ቦርድ ላይ ተለጥፏል ብሎ አንድ ሰው ይሰጠናል እሱን ረዳት ፍሬንች
የፈረንጅ ረዳች የቼኮስሎቫኪያ ሰው ነበር ትዝ እንደሚለኝ ይዞ ደወለላት ለሴትየዋ እሺ ላካቸው አለች ነው ምንድናቸው አለች የውጭ ሀገር ሰዎች እኮ ምንድናቸው ኢትዮጵያንስ ምን የሚመስሉ ናቸው እነዚህ ኢትዮጵያንስ ስትጠይቀው ህንድ አይነት ናቸው እንደዚህ ላካቸው እኔና መዝሙር እኔ ጓደኛ ይሄንን ባልደረባችንን ይዘን እንሄዳለን ባልደረባ ድሮ እንደው እንትን ማለት ነው የጉዳይ እንዲከታተል ንጉስ የሚያዘው ሰው ነው የከሌን ጉዳይ ጨርስ ተብሎ እንደዚህ ነው ማለት አሁን ባልደረባ ሌላ ነው የሥራ ጓደኛ ነው ስለኛ በድሮ አነጋገር ባልደረባ ተሰጠን ነው እሱ ይዞን ሄደ ቼኮስሎቫክ ተማሪ ነው ፈረንጅ ነው ይዞን ሄደ እንትን አለ በሩ ደወለ አንድ እንደው ግራጫ የሆነ ሴትዮ አንድ አሙስ የቀራት በጣም እንደው ከሲታ እንዲከፈተችና ምንድነው ትፈልጉታል እኛ ሲጠገና እና እሱ ቀደም ብሎ ነገራትና ጆን ይባላል ጆን ማንትስ እሱ ልኮይ ነው ደውሎልሽ ነበረ አልተከራየም ስላልሽ ልጆቹን ዘመጣን እንዲያየችን ተከራየ እኮ ቤቷ 5 ደቂቃ እኮ ይፈጀብን እዛ ለመድረስ ተከራይቶ ብለታውማ ተከራየ በ5 ደቂቃ ቀየረች አስተማ በኋላ ገር መዝሙር እንዴ ክርክር ጀመረ እንዴት በ5 ደቂቃ ውስጥ እንዴት ልታከራይ ትችላለሽ ብሎ ሲጠይቃት ፊቱ ላይ በራው ዘግታ ገባች እንግዲህ ተማሪ ሆኖ ቤት ኪራይ ማግኘት አስቸጋሪ ነበር ጥቁሮች ስለሆነ እሱን ይሄን ነገር ጠልት ያደርግ ነው በቃ አስተማሪዎቹም እንደ መናቅ ይላሉ እና ድሮ አስተማሪዎች እየተንከባከቡን ነው እዛ ዩኒቨርሲቲ ኮሌጅ በርቱ በዚህ ነው እንደዚህ ያነጋግሩ ምንም ጓደኞቻችን አነጋግሩን በፍጹም እንዲሁ አንድ ላይ ተቀምጠን ነው አነጋግሩ እንግዲህ የዚህ የዘር እንትን ንቀት አለ ጠላ ነው እና እኔ እንደው እቺን ሀገር ልቅቄ ከወጣሁ ሁለተኛ ልመለስባት ነበር እንግዲህ እግዚአብሔር ይሄን ሰምቷል ይመስለኛል እንደዚህ ያልተካልኛ ቆይ እንግዲህ እሱ ወደፊት እናለን ብሎ ያው እዚህ አሁን ቁጭ ብያለሁ እንግዲህ የጠሉት ሀገር እስካሁን ቆይተዋል ማለት ነው እስኪ እንደው ታዲያ እንደ 50s በዚህ አጋጣሚ እንግዲህ ቤት መከራየት ለዜጎቻችን በጣም ከባድ ነገር ነበር እያሉኝ ነው ያሉት አዎ እንደ አንድ ነገር ልንገርህ እንግዲህ እና ጥሩ ጥያቄ ነው የጠየቀው ዩኒቨርሲቲ ኮሌጅ ትምህርት ስንጨርስ እንደው ስሜታችን አይ በቃ ትምህርት እኮ ጨርሰናል አሁን ፈረንጅ ሀገር ምን ሄደው እንደው ቁጭ ብለን እዚህ በትምህርት ማናገኘውን ይሄንን የመንገዱን የድልድዩን የህንጻውን የፋብሪካውን የምኑን ማየት ነው እንጂ እኛም እንደው ከዚህ በለጠ ኢኮኖሚክስም አያስፈልግን ብለናልኛ በልባችንና ሁሉ ነገር ማቃለል ማጥላላት ነው እንደው እና በኋላ እንግዲህ አሁን እንግሊዝ ሀገር ስትሄዱ ሃይድ ፓርክ ፓሪስ ስትሄዱ ሜትሮ አይዝል ምናምን ይነግሩናል እና ግብጽ ሀገር ግብጽ እንደው እንትን ነው ዝም ብለን አውሮፕላን ማረፊያ ደርሰን ነው እዚያ መጥፎ ነበረ ያን ጊዜ ገና ስትመጣ በቃ ሁሉ ይከባሃል አበሽ ምናምን እያለ ከዛ አልፈን እንግሊዝ ሀገር እንግሊዝና ፈረንሳይ ነው እንግዲህ እንግሊዝ ሀገር ስንሄድ እንዴ ምንድነው ለንደን ምን የሚለው አስፋልት እንደው እኛም አስፋልት መንገድ አለን እርግጥ ብዙ ነው አስፋልቱ ግን እኛም አስፋልት አለን አውቶቡስ እንደ ፎቅ የሚያደርጉት እሱ አስፈላጊ አይደለም እኛም አውቶቡስ እንደኛ ሀገር አንበሳ አውቶቡስ አዳዲስ እንደው ምንድነው ለንደን ሃይድ ፓርክ ደግሞ ሰፊ እንትን ሜዳ ነው እኛም ጃን ሜዳ አለን ምንድነው ሰፊ ዲስኩር የሚያደርግ የለ ይሆናል ግን ለእንዲያው አቻቻው ብቻ እየፈለጋችሁ በቃ ማጥላላት እንደያየን ሁሉ ማጥላላት እና ደግሞ መጀመሪያ እንግዲህ ሜትሮ ሳብዌይ መጀመሪያ የገባነው ፓሪስ ነው ፓሪስ አስጠነቀቁን ሰዎች እንዳጠፉ አንድ ከገባችሁ በኋላ አንድ እንትን በሚቀጥለው መቆሚያ ላይ ቆማችሁ ወጣችሁ እንደገና ተመልሳችሁ ወደ ኋላ አለበለዚያ ተጠፋላችሁ ተብለናል ይሄን ማድረግ እንዴ
እርግጥኛ ሀገር የለም እንጂ በእንትን ውስጥ ብቻ ጨለማ ነው። ምንድነው ደግሞ ጩኸቱ ሁሉ ነገር ማጥላላት። በቃ ፓሪስ ማለት ይሄ ነው፣ ለንደን ማለት ይሄ ነው። አሜሪካን መጣን እና እሱም በቃ አሜሪካን እንግሊዝ ነው፣ ዋሽንግተን ነው፣ ሰፊ ነው። ምንድነው እንደው በቃ እንግዲህ ሁሉ ነገር እያጥላላን እያቃለን ነው እንትን የምንለው። ግን አንዳንድ ነገር ማስተዋል ደግሞ ጀመርን። ሀገራችን እንግዲህ ያላየነው ነገር ነው። አሜሪካን ሀገር ነው ይሄ። መጀመሪያ አንድ ቀን የት ነው ምሳ ምን ብላው ብለን ስንጠይቅ ኤምባሲ ሄድን። ስንመለስ እንዲህ ያለ ቦታ ካፌቴሪያ የሚባል አለ፣ እዚያ ሂዱ አሉን። እዚያ ሄድን። እንትን ነው ሰልፍ ነው ቆምን። ከዚያ ጨርሰን ወተት ነው ቢራ ስንል ቢራ የለም፣ ቢራ ባር ነው ያለው ካፌቴሪያ ውስጥ። እኛ ወተት ደግሞ ጠጥተን አናውቅም ከእንትን ጋር እኛ እንደዚህ ያለ ወተት ደግሞ እንትን እያለ ነው። ወተት አንድ ትልቅ ማሽን ነገር ነው፣ ትነካለህ ይወርዳል። እና ይህ ወተቱ ብቻ ብርጭቆም እንትኑም እዚያ ነው ያለው አለ እንትኑ አስተናጋጁ። እና እዚያ ስትደርስ ያቺ ቀይ ነገር አለች፣ እሷን ስትጫን ወተት ይወጣልሃል አለ። ይሻል እኔ እንጃ ወይኔ ወይ መዝሙር ይሆናል። አንዳችን ሄድን እና ቀዩን ተጫን። ወተቱ ሽል ቶሎ እንዳልቅብን አመጣን። ግማሽ ሆነ። እንዴ ከፍለን ሊያታልሉን ብለን እንደገና ስንጫነው ዘረገፈው። እንግዲህ አንድ ብርጭቆ ነች የምትወደው እና ብርጭቆ ስትፈልግ ያለችው ፈሰሰው ግማሹን ደግሞ እሱ ደግሞ ኧረ እንግዲህ ልብ መግዛት ይምር። ለካ እንዴ ነው ሀገር እንዴ ኢትዮጵያ እንዲህ ያለ ነገር የለም። ኤስኬሌተር ደግሞ እዚህ ነው ያየነው ለመጀመሪያ ጊዜ። ደግሞ አንዱ ጓደኛችን እንዲያውም ያየዋል ሲወርድ፣ እኔ እስከሆንበት ደግሞ ወደ ላይ ያወጣኛል ብሎ ሻንጣውን ይዞ ሲሄድ ወደታች በቃ ማለት እንደዚህ። አሁን ያ ሁሉ መኩራራት ምንድነው? አሜሪካን ፈረንጅ ሀገር ማለት መስመር ያዝን። እንግዲህ አዲስ ነገር አጋጠመን። በዚህ ትንሽ እንትናል እና ትምህርቱ ጥሩ ነበር። አስቸገረን በጣም። እንግዲህ ሲያስቸግረን ምንድነው አስተማሪዎቹ ለምንድነው ፈተናም ስንቀበል ጥሩ ሪዛልት አይደለም? ሁላችንም ደግሞ እንጻጻፋለን። ዊስኮንሲንም ያለው እዚያም ያለው እንዴት ነው እናንተ ትምህርተኛ? ኧረ እባክህ አስቸግረዋል። መጀመሪያ ላይ ብዙዎቻችን ወደቀን። የሚተርሙን ሁሉም እኔና መዝሙር አስተማሪያችንን ጠየቅን። እንዴ እኛ እንደዚህ ያለ ነገር አጋጥሞ አያውቅም ኢትዮጵያ ውስጥ። ይሄ ሰውዬ ጥቁሮች ስለሆነ ነው እንደ ብለን ይህን ሰምተናል። ሄደን አንድ ቀን እና ሚድተርም ቴስት ነበር። ጥሩ ግሬድ አላመጣንም። ምክንያቱን አስረዳን አልነው። ገረመው ፍሬንች ኤክስፕሌን ቱ አስ because he didn't give the right answers። እና ከዛ በኋላ ስንከራከር ለመሆኑ ስንት ሰዓት ነው በቀን የምትሰሩት አለ። እንዴ በጣም እንሰራለን፣ ማታ ሁሉ እናጠናለን። እሺ ኢኮኖሚክስ ተምረናል ነው የምትሉት? አዎ። ምን ቴክስት ቡክ ዩዝ ታደርጉ ነበር? አንድ ሁለት ነገር ነው። ይህን ሰምቼ አላውቅም አለ። ከየት የመጣ ነው? እንግሊዝ ሀገር። ይህን ኮርስ ወስዳቸዋል? ኢኮኖሚክስ ቲዮሪ ወስደናል። በስም ብቻ ነው እንግዲህ ምንድን እዚያ ውስጥ ብዙ ነገር ነው የተማርነው። ስለዚህ መከረን። እናንተ አሁን ግራጁዌት ስኩል ናችሁ፣ ግን ከአንደር ግራጁዌት ጋራ 3ኛ ዓመት እንደዚህ ከደረሱ ልጆች ጋራ ኮርስ መውሰድ አለባችሁ። ብዙ ሜካፕ እንታርጉታለ ብሎ እዛ ሂዱ እዚያ ውሰዷለ። ወሰድን ለ2 ሴሜስተር። ብዙ እንግዲህ የወሰድነው ትምህርት ይሄናል በቂ ያልነበር ማለት እሱ አስቸግሮን ነበር። በኋላ ግን የሚለመድ ነገር ነው መቼም። ብዙ መስራት ኢትዮጵያ መስራት አይደለም እንደዚህ ብሎ ሳታጠና መኮር አልፋለህ ይባላል። እዚህ ቀልድ የለም። ብዙ እንትን ወጥመድ ውስጥ እንደገባ ሰው ነው። አንብቤት ባልከውን መጽሐፍ ማንበብ አለብህ እና ሁላችንም መጀመሪያ ላይ ግራ ገብቶን ነበር። በኋላ እንትን ሆነ፣ ደህና ተላመድ ነው። ያው ጨረስን እንደምንም። አሁን ካጫወቱኝ ቁም ነገር መሀል እንግዲህ ያስኳት ነገር አለ ጭንቅላቴ ውስጥ። እንደሚያውቁት እኛ ኢትዮጵያውያኖች
ኩራት አለብን አንዳንድ ጊዜ ደግሞ ነገሮችን በጥሞና ሳናቅ እንደው በደፈናዊ ማጥላላት ነገር አለብን እንደው በርሶ እይታ ይሄ አመላችን አሁን ላለንበት ኢትዮጵያ እንደው አስተዋጽኦ አድርጓል ብለው ያስባሉ እንግዲህ ያኔ መቼም ብዙ ኢትዮጵያዊ ተማሪ በዚያ ጊዜ በጣም ይኮራል ባገሩ ከድሮ ጀምሮ የመጣ ነው እንግዲህ ኢትዮጵያ ማለት አድዋን ያን ጊዜ ታሪኩንም በደንብ አጣርተን ባና ስለ አድዋን ሰማለን ጣሊያንም መጥቶ ተሸንፎ መጨረሻ ላይ ሄዷል አርበኞች እንደዚህ ኢትዮጵያ ትልቅ አገር ናት ደግሞ ነፃነቷን ጠብቃ የቆየች ናት እንደሌላ አገር ማቃ እንትን አለ እንደው በጣም ኩራት የራሳችን ጽሁፍ አለ የራሳችን ቋንቋ አለ መንግስት በዚያ ነው የሚሰራው ወንዴ በጣም የጃንሆይ ማስተዳደር እንግዲህ በኋላ መጣበታለን እሱም ጥሩ ነው እሳቸው የታወቁ ሰው ናቸው በዓለም ደረጃ ብዙ ነው ሰው ነው የሚያውቃቸው እዚህ ኢትዮጵያ ስለ ኃይለ ሥላሴ ነው የሚሉት ወዲያው ኃይለ ሥላሴ በኋላ አበበ ቢቂላ ደግሞ ተጨመረ እንጂ ኃይለ ሥላሴ ህዝብም እንግዲህ በጠላት ጊዜ እንደምታውቀው እዚያ ዓለም መንግስታት ጉባኤ ሄደው የኢትዮጵያን ጉዳይ ለማስረዳትና ዳኝነት ለማግኘት ፍርድ ለማግኘት ሄደው ነበር እንደሚባለው እዚያ ጊዜ ስማቸው በጣም የገነነ ነው ሁሉም ማለት ዩኒቨርሲቲ ውስጥ አስተማሪዎቹ ምኖቹ ያውቋቸዋል በጣም ኢትዮጵያ ኢምፖርታንት ካንትሪ ምን ይላሉ ይሄ ነው እንግዲህ እና አንድ ብዙ ጊዜ ቆይቶ የሆነ ነገር ነው እኔ ከኢሊኖይ በኋላ ሃርቫርድ ሄጄ ነበር እንደገና ሁለተኛ ትምህርት ገብቼ ነበርና ዩኒቨርሲቲ ፕሮፌሰር ጋልብሬት የሚባል በጣም የታወቀ ፕሮፌሰር ነው እነ ኬኔዲ ሁሉ ወዳጃቸው ነበር አምባሳደርም አድርገው ልከውት ነበር ህንድ ሀገር አንድ ሰሞን እሱ እኔ ሃርቫርድ ሄጄ እንግዲህ አገሬ ሄጄ ዩናይትድ ኔሽንስ ገብቼ ምን ብዬ እንደገና ደግሞ ሃርቫርድ መጥቻለሁ ያኔ እሱ አንዱ አስተማሪ ነው እና ስለ ኢትዮጵያ ያውቃል ምን ይላል እና አሁን ስለ ኩራት እንደዚህ ስለ ሀገር ትምክህተኝነት ያልኩትን ነገር ለማስረዳትና እኔ ክፍል ውስጥ አለሁ ያየኛል ኢትዮጵያዊ ነኝ ያውቃል እና አንድ እንትን አመለካከት ነበረው እነዚህ ወደ ኋላ የቀሩ ሀገሮች አፍሪካ ውስጥ እስያ ደቡብ አሜሪካ ያሉ ሀገሮች የመልማት እድላቸው የቱን ያህል ነው እንደው የትኞቹ ናቸው ቶሎ ሰልጥነው ኢንዱስትሪያላይዝድ የሚሆኑ እንደዚህ እንደኛ ያለ ሲያስብ አንድ ራሱ የፈጠረው እንትን ነበር አመለካከት ነበረው ምን ይላል በዚህ ወደ ኋላ በቀሩት ሀገሮች ውስጥ ከሚኖሩ ሀገሮች መካከል እድል ያላቸው የራሳቸው ካልቸር ያላቸው እንደ ህንድ እንደ ቻይና እንደ ጃፓንም በኋላ ነው እንደ ጃፓን የራሳቸው ካልቸር ያላቸው ሀገሮች ሲሆኑ በዚያ በካልቸር ላይ ይሄን የአዲሱን ኢኮኖሚ ሊገነቡ ይችላሉ ነው ነገሩ የሱ አስተሳሰብ ምን በእንግሊዝኛ ሚኒመም ካልቸራል ቤስ ያስፈልጋል ለኢኮኖሚክ ዲቨሎፕመንት ይልና ይናገራል ለምሳሌ ህንድ ትልቅ ካልቸራል ቻይና ምን ይላል እንግዲህ እኔ እሱ ክፍል ውስጥ ቁጭ ብያለሁ ኢትዮጵያን በተመለከተ ይላል መቼም ኢትዮጵያውያን በእኔ ግምት ሚኒመም ካልቸራል ቤስ ቢያንስ ትንሽ እንደው የባህል መሰረት ያስፈልጋቸዋል በዚያ መሰረት ላይ ነው ኢኮኖሚ መገንባት የሚችሉት የሚለውን ሐሳብ ነው ኢትዮጵያውያን በእኔ ግምት አላቸው ይሄ እንደው ቢያንስ ትንሽ የባህል ክምችት የባህል መሰረት ያስፈልጋል አዲሱን ኢኮኖሚ ለመገንባት ያልኩት ኢትዮጵያ ያላት ይመስለኛል አለ የኢትዮጵያውያን ችግር እሱ አይደለም ኢትዮጵያውያን ችግር አንድ ነው ይህን ችግር ደግሞ ካልተወጡት በምንም አይነት ዲቨሎፕ አያደርጉም ሊለሙ አይችሉም የነሱ ችግር ምንድነው አለ እኛ ክርስትና የተነሳ ነው ከክርስቶስ ልደት በፊት ነው ብለው ስለሚያምኑ ይችን እምነት ካልጣሉ እኔ ቁጭ ያለው እዚያ
አጠገቤ አንድ ኦስትሪያን ወዳጄ ቁጭ ብሎ እና አነጋገሩ መቼም ግሩ እንግዲህ የቱን ያህል በታሪካችን እንደምንመካ አንዳንድ ጊዜ ደግሞ ትምክተኛነቱ ፎልስ እንደሆነ እንደው ዝም ብሎ እኛ እኮ ክርስትና የተነሳ ነው ከክርስቶስ ልደት በፊት ነው ብለው ያስባሉ። ይችን አጉል አስተሳሰብ ካልተው የእድገት እድላቸው በጣም ያሳስብ ነው። እኔ እዛ ቁጭ እና ይሄ ኦስትሪያን ወዳጄ እንዲህ ሲል ዞር ያየሁ ምንም ዝም ብለህ ታየዋለህ። ምን ላድርግ አልኩት። እንዴ ፕሮቴስት ላድርግ ደግሞ ትንሽ እውነት አለበት አልኩ። የእውነት ትንሽ ምንድነው አለ እና በታሪካችን እንኮራለን በጣም እሱን ትተው እንደው ቁም ነገሩን ቢሰሩ ታሪካቸው እንዲህ አድርገና በዚህ ጊዜ እንደዚህ ከሚሉ በቃ መስራት አይሰሩም፣ ይኮራሉ በታሪካቸው። ጥሩ አይደለም ደግሞ እውነቱን ነው ጊዜ እንደው እንትን ነው እና እሱ ምላሰኛ ነው መቼም ብዙ ነገር ነው የሚናገረው። ይሄ ስለ ኢትዮጵያ የተናገረው ነው ብዙ እንደው ሻርፕ ታንግ ያለው ነው። ማንንም አያሳልፍም። ኢትዮጵያ እንዲህ ያለች እስከ ዛሬ ድረስ ትዝ ትለኛለች። አናሊሲሱ ጥሩ ነው የሰጠው። አንድ ህዝብ እንግዲህ ምንድነው አየህ እኔም ራሴ እንደው ሳስብ አንዳንዴ ታሪክ ያለው አገር ባህል ያለው አገር ያው ሰውየው እንደሚለው ያ ሁሉ መሰረት ይሆናል እንትን ይሄን ያሁኑን ኢኮኖሚ ልማት ኢንዱስትሪ ትራንስፖርት ምን ፋይናንስ ለእንትን ለማለት መጀመሪያ እንደምታውቀው በማንኛውም መስክ ቢሆን የተሰማሩ ሰዎች ለምሳሌ ማኔጀሮች፣ ስራ አስኪያጆች ቀደም ሲል ከነበራቸው ታሪክ የሚወርሱት አንድ እንትን አለ፣ አንድ ጥበብ አለ። እሱ ምንድነው? ሰውን አሰባስቦ መምራት በጦር ጊዜም ሆነ በሰላም ጊዜም በሰላም ጊዜ ለምክሩም ለምኑም ለስራውም ለጉባኤውም ለእንትኑም ለማንኛውም ስብሰባ ሰዎችን አሰባስቦ ነገሮችን መርምሮ ተመካክሮ አንድ አይነት ውሳኔ አድርጎ መሄድ እንግዲህ ይሄ ከታሪክ የምናገኘው አይነት እንትን ነው፣ ልማድ ነው። አሁን ኢትዮጵያን በተመለከተ ረጅም ጊዜ ባህል አለን ስንል መጀመሪያ አገርን የማስተዳደር ኢትዮጵያ መንግስት ያቋቋመችው ከአሜሪካን ከእንግሊዝ ከምን ተምር አይደለም። ከድሮ ጀምሮ ከኛ ጋር ያለ ነው። እኛ ቅኝ ሆነን አናውቅም። ማለት እንግዲህ የኢትዮጵያ ታሪክ መስራቾች ከድሮቹ ከአክሱማውያን በፊት ነበሩ። እነሱ ሁሉ የወረስነው ህዝብን አሰባስቦ ወይ ለሰላም ወይ ለዘመቻ ስራ እንትን ማለት በሰላምና በጸጥታ በሚታወቅበት ጊዜ ህዝቡን አሰባስቦ ለዚያ ማቅረብ። በሰላሙ ጊዜ እርሻውም ንግዱም በቤተ ክህነት የተሰማራውም በመንግስት ስራ የተሰማራውም ምን እንደሚሰራ እንዴት እንትን ረጅም ጊዜ ባህል አለን። ይሄ ባህል ቀላል አይደለም በእውነቱ። ለምሳሌ ኃላፊነትን በተመለከተ በነገስታቱ ጊዜ አሁን በጦር ሜዳ እንዴ አለው ቅደም ተከተል አለው። ከላይ እንግዲህ እንደምታውቁት ባላምባራስ፣ ግራዝማች፣ ቀኛዝማች፣ ፊታውራሪ ይሄ ሁሉ የጦርነት ስም ነው። ባላምባራስ አምባ የሚጠብቅ የጦርን አምባ የሚጠብቅ፣ ግራዝማች በግራ በኩል ያለውን የሚያዘው፣ ቀኛዝማች በቀኝ፣ ፊታውራሪ ደግሞ ከንጉሱ ፊት፣ ደጃዝማች ደግሞ የንጉሱን ደጅ የሚጠብቅ። እንግዲህ የሁሉ የጦር ስርዓት መጨረሻ ላይ በእንትኑም ጠቀመን በሲቪል አስተዳደሩ እነዚህ እንትኖች የማዕረግ ስሞች ወደዚያ ሄደው ባላምባራስ ትንሽ እንትን፣ ግራዝማች ከዚያ በኋላ ጥቂት ሰዎች እንግዲህ አሁንም ሚሊተሪ እንትን ነው። ግን
ሻምበል የሺህ አምበል ሺህ ሰው የሚያዝ እንደማለት ነው። ሺህ አምበል መሪ እንደማለት ነው። እና ራሳችንን በራሳችንን የማስተዳደር ስልት እኛው ራሳችን ነው እንትን ያለ። እርግጥ አንዳንድ ጊዜ ሀሳብ ከውጭ ሀገርም በነጋዴ ምንም ከወሬም ይመጣል። ግን በመሰረቱ እኛ አሁን አንዳንድ ጊዜ ስንሰማ ይሄ ኔሽን ስቴት የአንድ ሀገር ፈረንጆች እንደምታ ኔሽን ስቴት ይሄን የተፈጠረው አውሮፓ ውስጥ በስንተኛው ክፍለ ዘመን አውሮፓውያኖች ናቸው የተፈጠሩት። ይሄን ሴት ስቴት የሚባለው ነገር እንዴ ኢትዮጵያ ራሷ ላይ የፈጠረችው እንደሚገባኝ ሳነብም ምረዳው ኢትዮጵያ በራሷ እና እርግጥ ነው እንግዲህ ኢትዮጵያ ደግሞ ዝም ብላ እንዲሁ አይደለም። ኢትዮጵያን እዚህ ያደረሷት በጣም የታወቁ መጽሐፍት አሉ። ክብረ ነገስት፣ ፍትሐ ነገስት እነዚህ ሁሉ መሰረቷ ነው። እነዚህ ደግሞ በቤተ ክህነት ሰዎች በተማሩ ሰዎች የተደረሱ ናቸው። ነገስታትም ያንን እያዩ ነው የሚያገለግሉት። እኛ በመሰረቱ ክርስትና ሃይማኖት ከመምጣቱም በፊት የአይሁዳውያን ሃይማኖት በሀገር ውስጥ ነበረ። እንዴት እንደመጣ ዝርዝሩን አሁን እዚህ ውስጥ መግባትም አያስፈልግም። ደግሞ በዚህም ረገድ የኔ እውቀት ይሄን ያህል አይደለም። ግን ከጥንት ጀምሮ የኢትዮጵያ ሕዝብ ስለ መንግስት ያለው አስተሳሰብ ያልተማረውም ቢሆን በጣም እንትን ነው እንደው የሚገርም ነው ማለት ይቻላል። ምንም ትምህርት የሌለው ሰው ለምሳሌ ዳኝነትን እንወስድ። ዳኝነት ማለት ፍትህን ማንኛውም ኢትዮጵያዊ ቢሆን የድሮዎቹ ነው እንግዲህ አሁኖቹ ተስፋ አለኝ እንደዚህ ምንድነው እምነቱ እንግዲህ ንጉሱን የሚሰይ ስዩመ እግዚአብሔር ንጉሱን የሚሾምልን እግዚአብሔር ነው። እግዚአብሔር ከእስራኤል መንግስት መፍረስ በኋላ ከእስራኤል ህዝብ መሰደድ በኋላ ኢትዮጵያ ነች የቀረችው የእግዚአብሔር ሀገር ልትባል የምትችል በሚል እንትን ነው እንግዲህ ሁሉ የመጣው። ኢትዮጵያን እንግዲህ ከእስራኤል በኋላ የኔ ህዝብ የኔ ሀገር የሚላት ናት ኢትዮጵያ እግዚአብሔር። ስለዚህ ንጉሷን የሚሾምላት እሱ ነው ስዩመ እግዚአብሔር። እንግዲህ ከዚህ ነው የመጣው እግዚአብሔር የሾመው ከዚህ ከትራዲሽን እና ንጉሷን የሚሾምላት እሱ ነው። ንጉስቱ ደግሞ በክብረ ነገስቱ በሚሰጠው መንገድ በሚሰጠው ብልሃት ህዝቡን ካላስተዳደረ በህይወቱም ይቀጣል፣ ሲሞት ደግሞ ገሃነመ እሳት ይገባል። እዚያ ውስጥ አለ እንግዲህ ልበርክና ዳው ኢትዮጵያ እንደዚህ በስፋት ምንም ያልተማረው በስፋት ባያውቅም እቺን ነገር ግን ያውቃል። ፍትህ የሚመጣው ከእግዚአብሔር ነው። እግዚአብሔር ፍትህ ንጉሱ እንዲያስተዳድር ያ ፍትህ እግዚአብሔር ለኢትዮጵያ የሰጣት ነው። ያ ንጉስ ዳኛ ነው፣ የመጨረሻው ዳኛ በዚህ ዓለም። እሱ በደንብ አስተዳደር ቀደም ካላስተዳደረ በህይወቱም ይቀጣል፣ ሲሞትም ያው ገሃነመ እሳት እና እንትን ውስጥ አለ ይሄ መጽሐፍ ውስጥ አለ ክብረ ነገስት እንደዚህ። አሁን እንትኑ እድሜ ትንሽ ስለገፋ አንዳንድ የመጽሐፍ አርዕስትም ይጠፋኛል፣ ግን አለ እዚያ ውስጥ እና እንግዲህ ማንኛውም ተራ ሰው አንድ ቀን ይችን የእግዚአብሔር የእግዚአብሔር ፍርድ ነው የሚባለው ድሮ አላጣትም አገኛታለሁ ብሎ ይሞክራል። ከታች ጀምሮ ላይ ድረስ ይሄዳል። የተያያዘ ነው። ንጉሠ ነገስቱ ድረስ ይሄዳል። እንትኑ እሳቸው ሲመጡ አንድ ንጉሠ ነገስት ሲመጣ ሸማውን እየጣለ ሸማውን እንግዲህ ሸማው ላይ አይሄዱም፣ ይቆማሉ። ከርሶ አገኛለሁ ፍርድ፣ ይህን ተበድያለሁ እግዚአብሔርን ፍርድ። እዚህ ላይ ድሮ ማመልከቻ ለዳኛ ወይም ለአስተዳዳሪ ሲጻፍ መክፈቻው የዚያ ማመልከቻ ክቡር ስማቸውን ወይም የዳኛውን ወይም የአገረ ገዢውን ስም ይጠቅስና የመጀመሪያው ሴንቴንስ ምን ይላል? እግዚአብሔር ያሳዮ ክርስቶስ ያመልክቶ። በዚህ ነው የሚጀምረው። እግዚአብሔር ያሳዮ ክርስቶስ ያመልክቶ የፍትህን ጎዳና
እግዚአብሔርኛ አብ ማለት ነው። እግዚአብሔር አብ ክርስቶስ ደግሞ ክርስቶስ እሱም ያሳየው ያመልክቶ የፍርድን ጎዳና እግዚአብሔር አብ ኢየሱስ ክርስቶስ ያመልክቶ ከዚያ ነው የሚመጣውና ዳኝነት ፍትህ ከእግዚአብሔር እንደሚመጣ ስለሚያውቅ ያንን ዳኛ አደራህን ስራህን ስራ ይመለከታል ከላይ እና ይሄ ተራው ኢትዮጵያዊ የሚያደርገው ነገር ነው። ያደርገው የነበረ ለረጅም ጊዜ ቆየ። እንግዲህ የአሁኑን ትውልድ እኔ ይናል አሁን በዚህ ይከተላል ማለት አልችልም። ግን መቼም ከአባት ወደ ልጅ የወረደ ነገር ስለሆነ በድንገት በጠባይ ውስጥ ያለ ይመስለኛል። ኢትዮጵያ አለ ደማችን ውስጥ ያለ ነገር ይመስለኛል። ደማችን በቀላሉ የሚጠፋ ነገር አይደለም አይመስለኝና ይሄ ጥሩ እንትን ነው። አሁን እንዳጋጣሚ አፍሪካ ሀገር ሰርቻለሁ። አፍሪካ ልማት ባንክ በነበርኩ ጊዜ ብዙ ሀገሮች አይቻለሁ። አንዳንድ አፍሪካኖች እንደው ብዙ ከተዋወቅን በኋላ በወዳጅነት ይቀርቡኝና ስለ ኢትዮጵያ ሁሉ ጊዜ ይጠይቃሉ። እናንተ የምትገርሙ ህዝቦች ናችሁ፣ አስተዳደር አላችሁ። በተለይ ያኔ በዛ ኃይለ ሥላሴ ጊዜ የሄዱ ሲያዩ ኢትዮጵያ አየር መንገድ፣ ቴሌኮሙኒኬሽን፣ ባንኮች በደንብ ነው የሚሰሩት። እንዴት ነው እንደዚህ ሊስተካከልላችሁ የቻለው? እኛ እኮ አልቻልንም። በደንብ ካወቁ በኋላ ነው ለሁሉም እንደዚህ አይሉም። እና እናንተ ደግሞ እኛን አትመስሉም፣ ወይ አረብ አይደላችሁ፣ ወይ እንደኛ ጥቁር አይደላችሁ፣ ወይ ፈረንጅ አይደላችሁ ይላል። እኔ እንግዲህ አንዱ በጣም ናይጄሪያዊ ነበር፣ በጣም ወዳጅ የሆነ ነበር። በግልጽ ነው የምነግረው። ስማ አሁን ፈረንጅ መስላለሁ እኔ አልኩት አንድ ቀን። ትንሽ ትለያለህ ትንሽ። በመሰረቱ እኔም አንተም ጥቁሮች ነን። እኔ እንደ ሌላ ምን እንትን የለኝም እንዴ። አንዱ ጠይም አንዱ በመሰረቱ ጥቁር፣ ፈረንጅ ደግሞ ጥቁር ነው የሚለን። ይሄን ነው አልኩት። ሁላችንም እኛ ጥቁር ነን። እኛ ከእናንተ ትንሽ የምንለየው በቆዳችን በምናችን ሳይሆን በታሪካችን ነው። እኛ አፍሪካ ውስጥ የአፍሪካ ህዝብ ከሚባሉት ውስጥ ማለት አረቦች ምኖች በኋላ ነው የመጡት። ግን ከአፍሪካ ነባር ህዝቦች መካከል ኢትዮጵያውያንና ሰሜን አፍሪካ ደግሞ በርበር የሚባል ዘር ነው። ሃኒባል የሚባል ሰው ነበር። በርበሮች ይባላሉ። አሁን አሉ ግን አረቦች ናቸው ከላይ የሚገዙት። እና ሁለታችን ነበርን ድሮ። እነዚህ በርበሮች የራሳቸው ባህል፣ የራሳቸው ስልጣኔ፣ የራሳቸው ጽሁፍ ነበራቸው። ኢትዮጵያም እንደዚሁ። እንግዲህ ኢትዮጵያ ትንሽ ሰፋ ያለ ነው፣ እነዚያ ጠባብ ያሉ ግን ነበራቸው። እነሱ ቅኝ ገዢዎች መጡባቸው፣ አረቦች አከተመ የነሱ። የኛ ግን ከጥንት ጀምሮ ሲወርድ ሲዋረድ የመጣ የቤተ መንግስት፣ የቤተ ክህነት፣ ዳኝነት ትራዲሽን አለን። እና እሱ ምንድነው የሰጠን እንትን ከዛ ከቅርሳችን የወሰድነው ራስን የማስተዳደር አገርን የማስተዳደር አለቃ ንጉስ ለምሳሌ ይሄን አርግ ሲል ያንን ኃላፊነት ተቀብሎ ኃላፊነት መወጣት። ምክንያቱም አንድ ሰው ንጉሱ ሾሞት ወይ በጦር ሜዳ ወይም በሰላሙ ይሄን አርግ ብሎ እሺ ብሎ ከተቀበለና እንትን ካለ መስራት አለበት። ካልሰራ ይዋረዳል። በንጉሱ ፊት ብቻ አይደለም፣ በዘመዱ በአዝማዱ እንትን ይላል። እንዳይዋረድ የንጉሱን ትእዛዝ መፈጸም አለበት፣ ወይም ያለቃውን ትእዛዝ። ይሄ ከትምህርት ቤት ገብተው የሚማረው አለ። ከድሮ የመጣ እንትን ነው። አሁን ጎበዝ ሰው ነው መቼም፣ እሱም ያስባል በኩሉ። አሁን እናንተን ሳይ እኔ እዚህ አልኩት። አንድ ምሳሌ ሰጠሁት። እኔ አሁን አንድ ቀን የአንተ ጓደኛ ነው፣ አንድ ታንዛኒያ ሰው ነበር። ይህን ነገር አንድ ሪፖርት እንድታዘጋጅልኝ አልኩት። ይሻለ ምን ያህል ጊዜ ያስፈልጋል? 15 ቀን አለ። እኔ 15 ቀን የሚበቃ አይመስለኝም፣ ወር አልኩት።
እንግዲህ ይሄን የታንዛኒያውን ታሪክ ለናይጄሪያውን ነው የማወራው። እና እሺ ብሎ ከሰጠኝ ወር እሺ ብሎ ሄደ። ወር ሲደርስ ጠራሁት። ያ ጥናት ምን ደረሰ አልኩት። የምን ጥናት አለ? አዎ እንደዚህ አለ። እንዴት ከዚህ ቀደም መጥተህ እንደዚህ ይህን ጥናት አድርግልኝ ምን ያህል ጊዜ ያስፈልግሃል ብልህ 15 ቀን ብለኝ 15 ቀንማ አይሆንም ወር ይሁን ብዬ ነው የሰጠው። እናንተ ኢትዮጵያውያኖች በጣም የምታስገርሙ ሰዎች ናቸው አለ። እንዴት አልኩት። ወር መድረሱን በምን አወቅ? ተረስቷል ቁም ነገሩ። ያልሰራሁበት ምክንያት እንዲህ ያለ እክል አጋጥሞኝ ነው አይደለም። ምን እንደዚህ ያለ ወር መድረሱ ወር ዛሬ ወር መሆኑን እንደታወቀ ምን አልኩት ለዚህ ለናይጄሪያ ነው። አየህ አልኩት። ሰውየው በፍጹም እሺ ብሎ ሲወጣ ረስቶታል። በዛው አበሻ ኃላፊነት ወስዶ ኃላፊነት አልተሰማውም። አበሻ የሚያደርገው ልንገርህ አልኩት። አበሻ እዚህ እኔ የሀገሬም ሰዎች አለቃ ሆኜ ሰርቻለሁ። ስጠይቀው መጀመሪያ ያስባል ትንሽ። ኧረ ይሄን ስራ አልችለውም፣ ሰበብ ይፈልጋል። እኔ እኮ ያለኝ ባችለር ዲግሪ ነው፣ ማስተርስ ዲግሪ ያላቸው ሰዎች እነሱ ናቸው እንጂ አልችለውም ስራውን ይላል። አንተ በግድ እንደምንም ብለህ ባያምንም ካዘዝከው መጨረሻ ትእዛዝ ከሆነ መቼም እቀበላለሁ ይልና እምቢ ካለ ግን አጥጋቢ ላይሆን ይችላል እንሰራለን። ምክንያቱም ይሄ ነገር ከችሎታዬ በላይ ነው ይላል። በቃ ስለሚጨነቅ ስለሚጠበባይ እንስራ ለመስራት እና ሰርቶ ሲመጣ ጥሩ ስራ ይሆናል። ምክንያቱም ይከብደዋል። እሺ ብዬ ተቀብዬ ቃል ኪዳኑን ማጠፋ እንትን ካልሆነ ጥሩ ካልሆነ ብሎ ይጨነቃል። ስለዚህ መጀመሪያ መገላገል ይፈልጋል። ደግሞ በተለይ እውነቱን አልችልም ካለ እንዲህ ይለምናል። እንደገና ደግሞ መጥቶ እኔ አልችለውም ትምህርቴን በዚህ አይደለም እንደዚህ ምክንያት ይሰጣል። ግን ከጨከነበት አለቃው የተሻለው ሰርቶ ያቀርባል። እንግዲህ ተመልከተ የታንዛኒያው ሰውዬ ወዲያው ስራ ኃላፊነትን መቀበል ማለት እንግዲህ ይህን ስራ በዚህ ጊዜ እንደዚህ እሱ ኃላፊነት የመቀበል ልምድ የታሪክ ልምድ የለም እንደማለት ነው። ምን ይለኛል ይሄ ናይጄሪያዊ የሚገርም ነገር ነው አለኝና አሁን ሳስብ አለ በብዙ ነው አሁን ሳስብ ይሄ መንግስት የሚባል ነገር እኮ ፈረንጅ ያመጣብን ነው። እናንተ የራሳችሁ መንግስት ከድሮ ጀምሮ ይመጣ አለ። እኛ ግን መንግስትን አንወድም። ምክንያቱም ሐሳቡ ራሱ የፈረንጅ ሐሳብ ነው። እኛ ድሮ በልማዳችን ትራይ በምን እንኖራለን። ይሄ መንግስት የሚባል እዚያ ቆሞ ይሄን አድርግ የሚል ፈረንጅ ነው ያመጣብን። ስለዚህ ፈረንጅ ደግሞ ገዣችን ስለሆነ እንጠላዋለን። ስለዚህ መንግስትም የፈረንጅ እንትን ነው መሳሪያ ነው። እኛን ብለን አንወድም መንግስትን። ጉቦም ምን ኢትዮጵያውያን ይሄን ድሮ ጥሩ ነበርና አሁን ኢትዮጵያውያን ገብቷል። በቃ ይሄ መንግስት መብላት ነው መቦርቦር ነው። ምክንያቱም የፈረንጅ እንትን ነው ፈረንጅ ያመጣብን ነው ብለን እናንተ ግን የራሳችሁ መንግስት ስለሆነ እኛንን የፈጠርነው ኃላፊነት ተወስዳላችሁ ትጠቀሙበታላችሁ። እንግዲህ አሁን ማወራልህ ድሮን ታሪክ ነው። ዛሬ ኢትዮጵያ ውስጥ እንዴት ኮራፕሽን ብዙ ብሎ በምን ምክንያት እንደሆነ አላውቅም። ስለዚህ ግን እንደው ይሄ አሁንም ማወራው በታሪክ ደረጃ እንጂ እንትን ደረጃ ላይሆን ይችላል። ግን እንዲህ ያለ ታሪክ ነበርና ነገርኩት። እኛ በመልክ አንድ ነን፣ ጥቁሮች ነን። ግን እኛ ራስን የማስተዳደር ለ1000 ዓመታት የማስተዳደር ልምድ ራሳችን ስላለን በሰላሙም ጊዜ በጦርነቱም ጊዜ ሁሉ ነገር ተዘጋጅቶ ቅደም ተከተል ተሰጥቶት የሚሰራ ስለሆነ እኛ የፈጠርነው ነገር ነው። እኛ የፈጠርነው ነገር አንጠላም፣ መንግስትን አንጠላም። እኛ ሁሉ ሰው መንግስት ገብቶ ስም መትከል ነው የሚፈልገው። ተሾመ ሰው የሰጠን አይደለም፣ የኛው የራሳችን ነው መንግስትነትን እና በዚህ ነው እንጂ የምንለየው መልካችን ሁላችን ጥቁር ነን እንደዚህ አልኩት። ለምንድን ነው የሚሰራው ቴሌኮሙኒኬሽን ትለኛለህ? ይሄ ነው ኃላፊነት ተሰጥቶታል፣ ይሰራል። ኢትዮጵያ አየር መንገድ የኛ መንገድ እዚያ የኛ አውሮፕላን ለንደን ሲል በዳይ ይያዛል ምናምን። ያው ድሮ
ራሳችንን የማስተዳደር ልምድ ስላለ ያንን ወደ አዲሱ ዘመን እናሸጋግረዋለን። ኤርላይን፣ ቴሌኮሙኒኬሽን፣ ባንክ የመምራት በቀላሉ እንትን ወደዚህ ትራንስፈር ይሆናል። ምን ከባድ ነገር አይደለም። በዚህ ረገድ ከእናንተ እንለያለን እንጂ ጥቁሮች ነን እኛ። እና ይሄን ሁሉ እንግዲህ የተጫወትነው በኩራታችን አንስተን ነው። ለኩራታችን ያበቃንችው ታሪካችን እንግዲህ አመጣጣችን እስከ ተወሰነ ድረስ መኩራት ታሪክ ጥሩ ነው። ሲበዛ ግን ጥሩ አይደለም። ሲበዛ ጥሩ አይደለም። ክርስትና የተነሳ ነው ከክርስቶስ ልደት በፊት ነው። እሱ ትንሽ ሊያሳፍረንም ይገባል። አጠያቂ ነው። በጣም ጥሩ አስተካልኝ። እስቲ እንግዲህ ደግሞ አሁን ወደ መጽሐፉና ወደ ታሪኩ ነው እንደገና መልሶት እንግዲህ በ50ዎቹ መጨረሻ አሜሪካን ሀገርን በዚህ ሁኔታ አጠናቀው የተመጡበትን ትምህርት ጨርሰው በ1960 ይመስለኛል ወደ ኢትዮጵያ ተመለሱ። ያንግ በጣም ወጣት የተማረ ኢትዮጵያዊ በዛን ዘመን እንግዲህ ወደ ኢትዮጵያ ሲመለስ ምን ገጠመዎት? የት ስራ ጀመሩ? እስኪ እንደው ከዛን ጀምሮ